ይሄ ሁለተኛ አካውንት ዛን በፌክ አካውንት ነው ማውራት። ይኸውልህ አንተም በፌክ አካውንት ተወራት፣ እሷም በፌክ አካውንት የምታወራ። ኦኬ አሁን ጃንዋሪ አይታየም? አዎ ይታያል። ወደዚህ በኩል ወደ እንትን በኩል ጠጋርገው ለጆከር ላክለት ችግር አሁን ይታያል። አሁን ይታያል። ጋይስ ሚውት አታንሱ። ሌሎች ነበር ምንም ነገር አልነበረም። እስር ቤት ሆኜ በጣም ትመላለሽ ነበረ። በጣም አመሰግናለሁ። በጣም ከናዮ ስትፈታ ብዙ ነገር ተፈጥሯል። ታውቂያለሽ ብዙ ነገር ስታወሩ በቲፎዞ እና በእንትን ሳይሆን ሚዲያ ላይ እውነቱ መውጣት ካለበት ብዙ ጸብ አለ፣ ብዙ ግጭት ትረስሚ ወደ ብሔር ነው የሚሄደው። አዲስ አበባ መጠን ከገጠር ገብተን ምናምን የሚለው ነገር አይወክለውም። በቃ የምታወሩት ተበድላለች፣ በእሷ እንደ ሴት የደበቀችው ነገር ይኖራል። እንደ ሴት እንቆምላታለን። ጆን ዳንኤል ዲስሪስፔክት ያደርጋታል ማለት ኃላፊነቱ የምትወስደው እሷ ናት እንጂ ህዝቡ አይደለም። ፍቅር ነው ያገናኘው። ማንም ሊደበድብሽ ይችላል፣ ምን ሊያደርግሽ ይችላል። ካልፈለግሽው ያንን ሰው ኤግዚቱን ተጭነሽ መሄድ ብቻ ነው። ፍቅር ነው የሚያገናኝ እንጂ ሚዲያ ላይ ማንም ጀጅ የማድረግ መብት የለውም። እዚህ ቁጭ ብለን ግን ከገጠር መጠን አዲስ አበባ ምናምን ይሄ ከበር አይደረግም። ቀስ ብላችሁ ደግሞ እርግጠኛ ነኝ ወደ ብሔር ትቀይሩታላችሁ ይሄን ነገር ማለት ነው። እዳዝም መረ ይሄ አይደለም ፖይንቱ። ተበድላለች እስከዛሬ ያንን ነው የምንጠይቀው። ከዛ ውጭ ደግሞ እሱም ይገባል። እውነቱ ያለ ከሁለቶች ነው። ይሄ ነው ልናገር መጥቷል። እሱም መጥቷል። ይሄን ያክል ከተጎዳች እና ከተበደለች ለምን ለኛ አላከችልንም? በውስጥ በኩል ለምን አልነገረችንም? ለሁለቶችም አመለካከት አለኝ። እንደ ሴት ልጅ ምቆምላት ነገር አለ። ግን ወንድ ነው ተብሎ በምታረጉት ነገር አይደረግም። በቃ አንድ ሰው ለሪሌሽንሽፑ ራሱ ነው ተጠያቂ። የእሱን ከሰማን በኋላ እሷንም ማስገባት እንችላለን። ባልተቤቱ አሁን መጥቷል። እንስማውና ያለውን ነገር ከመጀመሪያው ጀምሮ ከእስር ቤት ከወጣ ጀምሮ ስለ ቁስሉም ስለተደረገውም ነገር ቪዲዮ ማስቀምጧል። ተጨማሪ ራሱ ስለመጣ በአንደበቱ እስካሁንም ስትናገረው የነበረውን ነገር እየሰማ ስለነበረ በአንደበቱ መናገር ያለበትን ይናገራል። ጆንዬ እንኳን ደህና መጣ። ካለ ሸራርጉላት ትምጣ እሷ። ቴንኪው ጆከር። እኔ እጠይቃለሁ ያለውን ነገር በቪዲዮዎችም በነበሩት ነገሮች እጠይቃለሁ። ሌሎቻችሁ ሚውት አድርጉ፣ ሚውት እንዳታነሱ። ሲወጣ ሀሳባችሁ መስጠት ትችላላችሁ። ጃኒ የምትመጪ ከሆነ ሸራ አድርጉላት ትምጣ፣ አስገባታለሁ። ልክ እሱን አስወጥቼ እሷንም አስገባታለሁ። ሌሎቻችሁ ታብታብ አድርጉ። ቀጥል። ከመጀመሪያ ከቁስሉ ጀምረ እሷ ከፖስተመከው ቪዲዮ እሱ ማብራሪያ ስጥበትና እኔም መጠየቅ ያለብኝን ነገር እጠይቃለሁ። ከቁስሉ ሲጀምር እጇን የተቆረጠውን አይተኸዋል አይደለ? የእጇ ነው የሚቀጀው፣ ትከሻዋ ጋር ማለት ነው የተቆረጠው። አይሰማም? አይተኸዋል አይደለ? ይሰማል፣ ይሰማል። ጆንዬ ይሰማል። አይቼዋለሁ፣ አይተነዋል። ሁሉም አይተውታል። አይ ቲንክ ኔትወርክ እየቆየ ነው የሚደርስ። ኔትወርክ መሰለኝ። የኔ ነው የሱ ጋይስ የኔ ይሰማል? ይሰማል። ለኔ ይሰማል። ጋይስ ይሰማል አይደል? እሺ። እጇን የተቆረጠችው እራሷ ነች። እጇን የቆረጠችው ጆከሪ አሁን ካሳየሁት ይዘጋል። ስለዚህ ሌላ አካውንት ገዝት ልላክና በሌላ አካውንት ላሳየ። እሺ ቶሎ አሳይቼ ላንሰው ወይ ስቶሪ ያደርጓል። ኢንስታግራም ስቶሪ ያደርጋል። ሀሳብን ጨርስና ቴሌግራም ላይ ለእኔ ያስቀምጥልኝ፣ እኔ ያሳየዋለሁ። ችግር የለም። በሌላ አካውንት አንድ ያሳይቼ አነሳዋለሁ። ከተጣላን ራሴን አጠፋለሁ አለችኝ። እንለያይ ያልኳት። ከተጣላን ራሴን አጠፋለሁ ከመስኮት ዘላለሁ አለች። ከዛ በኋላ ልዘል ስትል ይዤ አምጥቼ አስቀመጥኳት አልጋ ላይ። ኖ ሳልገባ ከመታሰሪ በፊት ነው። የሆነ ነገር ተፈጠረ ማለት ከሆነ ብቻ የሆነ ነገር ሌላ ነገር ማውራት አልፈልግም። ተፈጠረ በቃ እንለያይ፣ አልፈልግም መቀጠል አልኳት። ከተለያየን እዘላለሁ አለች። ከዛ አስገብቼ እሷ ቤት ነው እንደውም ሩሙ አስገብቻት። ከዛ በኋላ በቃ ሀሳብን አትቀይርም አለችኝ። አዎ አትቀይርም። ተነሳችን ወጣችና ሩሟን ቆልፋብኝ ውጭ ወጣ ቢላ አንስታ እጇን ቆራረጠችው በቢላ። ያሳይሃለሁ። ይኸውልህ እጇንም ታቱንም ታየዋለህ። ይኸውልህ አየዋ ታቱንም ይኸው አየው። እጇን በቢላ ቆራረጠችውና እሺ በቃ አጠፋሁት። እጇን በቢላ ቆራረጠችውና ማለት ነው። ከዛ በኋላ እንዴት ልውጣ በር ቆልፋብኛለች። ብለምናት ባለቅስ ምን ብል በቃ እንለያየም ጃኒ ብላት አልሰማም አለችኝ። ከዛ የላይኛው ፍሬንች እንትን ነው ፍሬንች ዶር ላይ ያለው መስታወት አለ አይደለ? ከበሩ ላይ መስታወት አለ።
መስታወት አለ። መስታወቱን በጫማ ወርውሬ ሰበርኩትና በመስታወቱ ተንጠልጥዬ እጄ ተቆራርጦ አውጥቻት ከቤት ወስጃት አሳክሚያት አሰፍቻት አምጥቼ አስተኛዋት። ይኸው ታቱን እዩት በደንብ ይኸው ስቶሪም ላይ ያደርገዋል። ይኸው እናቴና አባቴን አያሳየኝ። እኔ ይኸው ልጄን ድጋሚ አያሳየኝ። ልጄ ይሙት እግዚአብሔር ምስክሬ ነው። እራሷ ነች እንደዚህ ያደረገችው። ታቱ አለ። እጇን እንግዲህ እኔ እንደዚህ ልቆራረጣት አልችልም በምንም ታምር። እያያችሁት ነው። ራሳችሁን እንደመመረሽ ነው። ይኸው አልከፈትከውም፣ ቪዲዮውን አልከፈትከውም። እኔ ጋር እየታየኝ አይደለም። ከታች ያላችሁ ይታያችኋል። ይኸው እያየ ጆከር ሌላም ቪዲዮዎች ሌላም ነገሮች አሉ። ግን በቃ ሚዲያ ላይ ሞታት ፐርሰናል ነገራችን ይችላል። አይዘጋም። አርቀውና ማሳየት ይችላል። ዙም አድርገውና ራቅ አድርገው አሳይ። ዙም አታድርገው፣ ወደዛ አርቀው ራቅ አድርገው። አንተ አርቀው ይኸው እጇ ተቆራርጦ አየዋ። አርቀው እንጂ አታቅርበው። ራቅ ይዘጋባል። ማየት ይችላል። አይተናል። በቃ እንደዚህ በቃ ዝጋው። ጆንዬ ዝጋው። ቀጥል ሀሳብን ዝሮ። አሁን ላይ እሱን ይህንን ቁስሉን አንተ አይደለም ያደረግከው። እሺ መቼ ላይ ነው የደወለችልህ? አንተ ለእኔም የላክልኝ ቮይስ አለ፣ አንተም አስቀምጠዋል። መቼ ላይ ነው የደወለችልህ? እሱ ደግሞ ቀኑም አለ። ይኸውልህ የጎንደር የነበረች ቀን እኔ ወባ ታመሚ ከዛ የመጣው ጊዜ ቀኑ መቼ ላይ ከታቻላችሁ ጃንዋሪ ትችላላችሁ 20 ይኸውልህ ጃንዋሪ 20 ማለት ከ10 ምናምን ቀን በፊት ማለት ነው። እስኪ ትንሽ ላይ ተጨምረው አይደለ? ይታያችኋል? ሚስኮል አደረገች 20 አለች። እዛውና ከዛ በቀጥታ ደወለች። ካሜራውን ስታዞረው ፍሊፕ ስታረገው ያ በጀርባ ካሜራ ስታረገው ሙሉን ያሳየናል። ካለዚያ ስክሪንሾት ያርግና ጃንዋሪ አይታየም። ይታያል። ወደዚህ በኩል ወደ እንትን በኩል ጠጋርገው ለጆከር ላክለት። ችግር አሁን ይታያል። ጋይስ ሚውት አታንሱ። ሌሎች ይሄ ሁለተኛ አካውንት በፌክ አካውንት ነው ማውራት። ይኸውልህ አንተም በፌክ አካውንት የምታወራ፣ እሷም በፌክ አካውንት የምታወራ። ኦኬ አሁን የቅድሟን ያሰማን ቮይስ ሪከርድ ቪዲዮ ኮሎ አይደል? አጥስት ቪዲዮ ደውሉልኝ ጋይስ፣ ሁሉንም ነገር አሳያለሁ። በቃ የማይታይ ነገር አላሳይም። ሌላ አደውል እኮ ይሄ እኮ የጠራና ገሎኛል ቆርጦኛል ብላ ወጣለች። ያለውን ያሳይ፣ እሷ ያሳይ። ማውራት ያለብኝን አወራለሁ፣ ማውራት የሌለብኝን አላወራም። ብዙ ነገር አለ እኮ ሙዚቃ የማይወጣ ነገር አይደለ? አላወጣም እንደዚህ በቃ አለቀ። ማውራት ያለብኝን አወራለሁ። ይሄ እኮ ከባድ ነገር ነው እኮ የተባልኩት እኮ። እሺ ጆከር ሌላ ጥያቄ ካለ አንተ ያወጣት አሁን ያንን ቮይስ አሰማ የቆየ ነው ስላሉኝ አንተ የደወልክባት ያችን ሰዓቷን መልሰህ አሳየን አንድ ጊዜ። ከዛ ሌላ የጠቀስከው ሰው ስላለ ቮይሱ ነው 2024 ቮይሱ ነው 2024 ይሄኛውን ይዩት። ኖ የቪዲዮዋን አንተ ጋር ያወራችን አዳምጠኝ። ቪዲዮዋን የተደዋወላችሁባት አለ። የእሱን ላሳይ ነው። እሷን አሳየኝና እንቀጥላለን። ይኸው ቆይ አሁን መመልከት ያለባችሁ ተመልከቱ። ከሁለቱም ሰምታችሁ ግራ ቀኝ አይታችሁ መፍረድ ያለው ይኸው ጃንዋሪ 20 ሰዓቱን ቁጭ ብሎ ይታያል። አንተ ሪከርድ አድርገህ የለቀክበት ቪዲዮ አንተ ያዝከው ቪዲዮ ማለት ነው። ለሊት 7 ሰዓት ይኸው ከ20 ቀን ይኸው 24 አይደል ከ17 24 የሚለው 24 የሚለው ድሮ ያወራ ነው። ይኸው ዓመተ ምሕረቱ ከ2005 በፊት ያለው 24 ብሎ ይጽፍበታል ራሱ። ሚዩት አታንሱ ጋይስ፣ እዩትና በኋላ ላይ ተናገሩ። ሙሉ እንትኑን ስቶሪ ያደርጋሉ። ሙሉ እንትኑን ችግር የለውም። ከዛ እናንተ ከተደዋወላችሁ በኋላ እሱ ደርሶባት ጆንዬ ይሰማሃል? አዎ እሱም ስለሚያውቅ ምናምን ይሄ ችግር የለም። እዚህ ጋር እንትን የሚሉት ምናምን ችግር የለም። ኦልሬዲ አውርተናል። አላቅም ብሎ ሊልም ስለሚችል አውቃለሁ አይደል? በዚህ ሰዓት እኔ እሱን ነገር አልቀበለውም። ግን ደውላለች አይደል? መደዋወላችሁን ሲያይ ሌላ ግጭት እሷና እሱ ተፈጥሮ ሌላ ሰው ደውሎልሃል አንተ።
ደውሎልኛል። አንተ እንደደወልክባት ነው የጠየቁህ? አዎ አንተ እንዳልደወልክና ቮይስ እንዳለ እሷ እንደደወለችብህ ያንንም ለነዛ ሰዎች ለደወሉብህ ሰዎች ነግረሃቸዋል? አዎ ከዚህ በላይ ባልተቤት ቁጭ ብሎ እስከተደዋወሉበት ሰዓት ሁሉን ነገር እያስረዳችሁ ነው። ጆከር በሪስፔክት ተራ እየሰጠህን እንጠይቅ። በሪስፔክት ተቃውሞ ምናምን ሳይሆን ካሳየን ነገር አንተ ከሁላችሁም እድል አልሰጣችሁም። ለጥያቄ አካውንቱ መዘጋት ኢምፖርታንት ስለሆነ ጆከር ምብሎ እኔን ላይክ ፍራቻ ይሁን ምን ይሁን አላውቅም። እኔ ማንኝ የቲክቶክ ጠቅለል ታደርገዋለህ እንዳናስረዝመው ጠቅለል ታደርገዋለህ። እኔ የቲክቶክ ማናጀር አይደለሁም። ጆከር አዳምጠኝ ጠቅለል ታደርገዋለህ። አንተ ጥያቄዎችን ትልበልልህና ለህዝቡ ያነሳውንና ያለውን ነገር እናትና አባትህ ከዚህ በፊት አንተ ጋር አብራችሁ እየኖራችሁ በፍቅር እያላችሁ እናትና እህቶችህ ያውቁ ነበር የሷን አካውንት ስታዘጋባት ሂድ? አረ በኢየሱስ ስም አረ በማዘር ብሰማ ታለቅሳለች። እግዚአብሔርን እንዴ እኔ አዘግቼባት አላውቅም። ጆከር አዘጋ የምትለው ማስረጃ ካላት ታውጣና በህግ ትጠይቀኝ። ከፈለገች በህግ ትጠይቀኝ፣ በህግ ጠይቃታለሁ። እኔም አለቀ። ለማንም ሰው የማብራራት ግዴታ የለብኝም። ቲፎዞ እዚህ ጋር መተህ ብትንጫጫ አላዳምጥም። ጆን ዳንኤል ስራውን ይቀጥላል። ከስራዬ ለማስተጓጎል ወደኋላ ለማስዘግየት በጣም እየሄድኩኝ ስለሆነ ለመያዝ ለማቆም ነው አይደለ? ማንንም አታቆመኝም። አላዳምጥም። ጆከር ያመሰግናለሁ ወንድም። ስሜታዊ አረ በስመ አብ ጆከር እንዴ ለማንም የማብራራት ግዴታ የለብኝም። ማረጋውን ያደርጋለሁ። በህግ ሄዳለሁ። አሁን ሐሳብን ስሜታዊ ማስረጃ ካለ ትክሰሰኝ። እኔም ከሳለሁ። እኔ አሁን እኮ ይኸውልህ መክሰስና መካሰስ ያን ሌላ ጉዳይ ነው። ምድር ላይ አሁን ኦዲየንሱ እዚህ ላይ ላለው የአንተም የሷም ተከታይ የሚረባበሸውን እዚህ ጋር እውነቱን ለማወቅና ያለውን ነገር ነው። ስለዚህ እውነቱን አስረድቻለሁ፣ አሳይቻለሁ። ጆከሪ በቃ ማሳየውን አሳይቻለሁ። ለእኔ እንዲያዩት ለሚፈልጋቸው ሰዎች ለቤተሰቦቼ አሳይቻለሁ፣ አብራርቻለሁ። ከሪስፔክት ማለት ነው። አንተንም አክብሬ ነው የመጣሁት ወንድሜ፣ አንተንም አክብሬ ነው የመጣሁት ጆከሪ። በቃ ማብራራት ያለብኝን አብራርቻለሁ፣ አለቀ። ከዚህ በኋላ የሚመጣ ተልባ ቢንጫጫ በአንድ ሙቀጫ ምንም አባት አመጣም። ጆኒ እሷንም ላስገባ ከመጣች አስገባታለሁ። ከታች ሁለት ተመልከት እስኪ። እኔ ፊት ለፊት ጆን ዳንኤል ነው እንደዚህ ያደረገኝ ትበለኝ ጃኒ። እኔ ፊት ለፊት እንደዚህ እያየችኝ ጆን ነው እንደዚህ ያደረገኝ ትበልስ። እግዚአብሔር ትምጣ በቃሽ። ጥሯት፣ ጃኒን ጥሯትና ትምጣ ፊት ለፊት ለተናገረው ነገርና አልደወልኩብም። አይ ሌላም ሽማግሌ መካከል ላይ ለምን ተደዋወላችሁ ተብሎ አሁን ካለችው ህይወት ጋር ተጋጭታ የተፈጠረ ችግር አለ። እዛ መካከል ላይ ሌላ ምስክር ስላላቸው ሰዓቱንም የተደዋወለበትንም ስላሳየ ጃኒን ጥሯት ትምጣ፣ ፊት ለፊት ይነጋገሩ። ምንም ፍርሃት የለም። ጆከር መጥቷል። እሱም እንደመጣ እሷም መምጣት ትችላለች። ማሚ አንድ ጊዜ ትምጣና የእሷን ሀሳብ እንስማ። ከዛኛ ችግር የለም እንደርሳለን። እስከምትመጣ ነው እሱን ለማውራት ፈልጌ ነው። እኔ ጆን ዳንኤል ምንድነው ማሚዬ ንዴት ምናምን ሊኖር ይችላል፣ ግን እናንተ በጣም ብዙ ሳፖርት የሚያደርጋችሁ ሰው አለ እንደሌላው ቲክታክ ላይ። አይ ነው ማሚ የፌክ አካውንት ገብተው ተደራጅተው ምናምን በጣም አታክ እያደረጉኝ ነው። ቪዲዮ ላይ ምንም ነገር ስሰራ ስማኝ ስታወራ ኢሞሽንን ዋጥ አድርገህ ለፎሎወር ሪስፔክት አድርግ። ቢኮዝ እናንተ የምትታዩት አያፋችሁ ነውና ስታወራ ሪስፔክት አድርገህ ሰው ያው ፎሎወርም አለ የሚወድህም እኮ አሉ፣ ብዙ አሉ ሳፖርት የሚያደርጋችሁ። ሪስፔክት አውራ። እሷ መጣ ታውራኝ ስትል ገርልፍሬንድ ቦይፍሬንድ በነበራችሁ ሰዓት ብዙ ነገር ተያይዛችሁ ሊሆን ይችላል። እንደ ሴት የምትፈራው ነገር ይኗል። ፊት ለፊት ታውራ ስትል ላይክ ዋርኒንግ አያደርግም። ለምን ዋርኒንግ ማሚ? ፊት ለፊት አይነን እያየህ ታውራኝ ምናምን ስትል ልንገርህ፣ አንዳንድ ሰው አሁን ሰልፍ ኮንፊደንስ የለውም። በሴትነቷ የሆነ ነገር ልታረጉ ቪዲዮ ልትያያዙ ምናምን ትችላላችሁ። ምን አረጋታለሁ? እኔ ማሜ ጆን አንድ ጊዜ የሚዩት አድርግ። እኔ ልንገርህ ጆን አስፈራራትም እኛ እያለን መናገር እንደዚህ ማስፈራራም ሰው አይደለሁም። በእግዚአብሔር ተራ ኖርማል ሰው ነኝ። ልጨርስ ቆይ። እኔ በሁላችንም በደንብ እንተዋል። እሱ አብራርቶ እስከተደዋወሉበት ቀን ሌላም ሰው መካከል ላይ ለምን ደወልሽ ተብሎ እሱ ጋር ሲጣሉ አዶናይ ጋር ሲጣሉ መጥቶ ሌላ ሰው መካከል ገብቶ ረዳና እንደተጠየቀ ሁሉንም ነገር በቪዲዮ የተደዋወሉበትን እስከ ቀኑ እስከ ሰዓቱ ራሷ እንደቀደደችና በሌላ መስኮት
ዘሎ ወጥቶ እንዳዳናት ያን ሁሉ ነገር ነው። እሷም ተናግራለች፣ ወስዶ ያሰፋኝ እሱ ነው ብላለች። ስለዚህ ይሄን ጉዳይ ደግሞ መታራሷ የምታብራራ ካልፈራችና እውነት ካላት እዚህ ጋር ለሁለታቸውም እኔ መካከል ላይ ነው ያለው። መጥፎ ነገር አይናገራትም፣ መጥፎ ነገር አትናገርም፣ አይሰዳደብም። ታታቻለሁ ጆከሪ ባይዳዊ አግኝቻታለሁ። አትናገርም። ቤት መጣለች እዚህ ሰማኝ፣ ቤት መጣ እዚህ አግኝቻታለሁ። ማስፈራራት ዳኒ ደግሞ የምትፈራም ሴት አይደለችም፣ የምትፈራራም ሴት አይደለችም። ሰው ፊት ነው በጥፊ የሚመታኝ፣ ሁሉም ያውቃል። ቲክቶከር ጓደኞቻችን ያውቃል። እኔ አሁን አንድ ጥያቄ ለህዝቡ ለሁሉም ከእስር ቤት ከወጣህ አዶን ነው መጣች ቤት ግራውንድ ወረድኩኝ። ያስቀየምኩ ነገር አለ፣ የበደልኩ ነገር አለ አለች። አሁን ከልጅና አይ አሁን እንደዚህ ደበደበኝ ምናምን ያለችው ለምን ይመስላል? ምን ችግር ተፈጥሮ ነው? እሱን እንግዲህ ራሱ ዋሲ እሷ ትምጣ እንጠብቃት። ሚዩት አድርጉ። ቆይ ዋሲዬ ሚዩት አድርጉ። ቆይ ልንገረው፣ ልመልስለት ጆከር። እሺ ገባ። ትላንትና ዋንትያ እንደዛ ሆና ብዙ ሰው ሳፖርት እያደረጋት ነበረ። ገባ አይደለ? ያንን ነገር ስላየች አሁን በእኔ እንደዚህ አድርጋ ሜቢ የቀጠሮ ጌም ስላላት ይሁን ምናምን አላቅም። በቃ በእኔ እንትን ብላ ሳፖርት ለመደረግ ፎሎወር ለመጨመር ይሁን አላቅም ለምን እንደዚህ እንዳደረገች። እንደዚህ ይመስለኛል። እኔ ግን ሁላችሁ ሰው ደውሉላትና ጃኒ ትምጣና እሷም ተናግራ ከዛው ነገሩን መዝጋት ይችላል። ፊት ለፊት ይሄን ብለኛል። ይሄን ቀን የመጣው ለዚህ ጉዳይ ነው የደወልኩልህ። ለዚህ ጉዳይ አልደወልኩልህም ስትለው ልክ ለኛ እንዲያሳየን ፊት ለፊት ታሳያል። ማንንም ሰው አንደብቅም፣ ከማንንም ሳይድ አንይዝም። አልደወልኩም ካለች ችግር የለም። ቪዲዮም ስላለ ለአንተ እልክልሃለሁ ጆከር፣ ችግር የለውም። ለአንተ እልክልሃለሁ። ነይ እኔ እንድታየውም አልፈልግም። ወይ ክሮፕ አድርጌ ፊቷን እልክልሃለሁ። ምንም ችግር የለውም። አሁን ይኸውልህ ትምጣና ፊት ለፊት ጠብቅ። ትምጣ። ልክ አንተ እንደመጣ አክብረን እንደመጣ 100,000 ሰው አለ አይደል? ይሄ 100,000 ሰው የሚመለከተው ብዙ ነገር አለ። ነይና ፊት ለፊት ይሄን ቀን የደወልኩልህ ለዚህ ጉዳይ ነው። አይ መተሻል፣ ሂደሻል ቤቱ ድረስ ለምን ልትሄጂ ቻልሽ? ከአዶናይ ጋር ይወጣለሽ። ከእስር ቤት ከወጣ በኋላ ለምን ሄድሽ? ለምንስ ደወልሽለት? ቪዲዮስ መደወል ምን አስፈለገው? አሁን የህዝብ ጥያቄ ይሄ ነው። ከሁለቱም እኩል ሰምተን እንፍረድ የሚባለው ነገር ለዚህ ነው። እሷም እስከምመጣ ምንም አይነት ፍርድ አንሰጥም። ትምጣ፣ ፊት ለፊት ታናግረው። ይሄን ቀን የመጣሁት ይሄን ነው፣ በትህትና ምንም አይነት መጥፎ ነገር ሳትናገሪ ነይና ላኪልኝ፣ አበባ ስጭኝ፣ ትገቢያለሽ፣ በስርዓት ትናገሪያለሽ። እየሰማሽ ነው፣ እያየሽ ነው። በዚህን ሰዓት ግን ካልመጣችና ፊት ለፊት እሱ ጋር መነጋገር ካልፈለገች ሌላ ነገር አለው ከጀርባ። ጆከሪ ባይዘው በእንደዚህ በጥቃት ምናምን ወንድም መክሰስ የውሸት ከሆነ በጣም አደጋለሁ። ለወንዶች መቀመቅ ነው የሚከተው። ሁለተኛ ደግሞ እየተበደሉ ሴቶች ፍርድ እንዳያገኙ ነው የሚያደርገው። ስለዚህ ይሄ በጣም ኢምፖርታንት ነገር ነው። እንዳሳየን ከሆነ ደግሞ እጇ ላይ ቦጫጨረችውን አሳይቶናል። በትልቅ ማስረጃ ነው እሱ። ዋሴ ይኸውልህ እነሱ ፈጣሪ እዚያ ላይ አሁን በሪከርድና የተለያዩ መረጃ አልተ ፈጣሪ ነው የሚያውቀው መካከላቸው ላይ። ግን ይሄ ልጅ በድፍረት መጥቷል አይደል? ፊት ለፊት እሷን መምጣት አለባት። ጉዳትና በደል ካለባት ቀድማ መምጣት የነበረባት እሷ ናት። ኦካ በእርግጠኝነት የተመለከተ ሌላው ግን እኔ ዳንተ መቼ ሰዓት መጣ ማለት ሌላ ጉዳይ ነው። ልትመጣ ትችላለች። ግን ለጆከር አንዴ ሀሳብ ልስጠው። ጆን ዳንኤል ማለት ነው። አንዳንድ ማስረጃ በደንብ ይሄ ክሊር ያልወጡ ካሉ ያንተም እውነታ እንዲወጣልህ እንደ ወንድም በሚስጥርም ለጆካ ላክለትና ክሮፕ እያረግ ሀሳብ ይስጥበት። መላክ አልፈልግም። ትምጣና ታውራ መታላት እውነቷን ትናገር። እውነት ከሌላት ካልመጣች ልክለታል። ትምጣ፣ እንጠብቃታለን። አሁን ለተበዳይ ፐርፌክት ሰው እያያት ዋስዬ ይኸውልህ 100 ምናምን ሺህ ሰው እያየ እሱ በድፍረት መጥቷል አይደል? እውነት አለኝ እኔ አልበደልኳትም ማለት እሷ ተበድያለሁ ካለች ፊት ለፊት ነው የሚመጡ። እላፊ ቃል ማንም መናገር አይችልም። እኔ ተበዳይ ነኝ ለሚል ሰው ይምርጣል። ምንም ያከብረኛል፣ እሷም ታከብረኛለች። ምንም አይነት እላፊ ቃል ሳይነጋገሩ ለሚሰጠውና እስካሁን ለተናገራቸው ነገሮች አልደወልኩም ካለች እሱ ሌላም አሁን ተጨማሪ ማስረጃ ይዞ ይመጣል። ሰዓቱን ቀኑንም አሳይቶናል። ቮይሱን ሳሰማ የሆኒም ነበር ከታች ላይ ገስት ላይ ነበር። አይደለም የቆየ ነው ብላችሁኛል። ምንድነው ያልኩት? እኔ ከሁለቱም መካከል ላይ ነው ያልኩት።
መታ ይሄን አድርገኛል። አይ እጄን የቆረጥከኝ አንተ ነህ። አይ ማስረጃው ይሄ እኮ አንቺ ነሽ ይሄን የቆረጥ አሳይ አይደል እሱ። ስለዚህ እሷን በዚህ መልኩ ማሳየት አለባት። ምን አስፈራት? እስካሁንም እኮ እያየችን እኮ ነው። ትመጣ ይሆናል። ታይም ስጣት ትንሽ። ቦታ እንለቅላታለን። አበባ ትላክ እንደምትል ሚዲያ ላይ አስተያየት ስንሰጥ ፌር የሆነ ነገር መሆን አለበት ጋይስ። እንደ ሴት ሲበደል እንደ ሴት መንቆመው ነገር አለ። ፌር ሆኖ ነው በቃ። እኔ በራሴ የማወራበት ነገር ነው። ፌር መሆን አለበት። በቲፎዞ የሚሆን ነገር የለም። አሁን የመጣው ምንድነው? አንድ ሴት ራቁቷን ይዛ መጣ። ራቁቷን ነው የተገኘ። እነዚህ ሁለት ሰዎች ማስ ሪፖርት አለባቸው። በተከታታይ ካየ የአዶናይም አካውንት ጆን ዳንኤልም የአዶናይም አካውንት የእንትና የዚቼ ጃኒም አካውንት በየጊዜው ሪፖርት ይደረጋል። እሱም እኮ ግን እንደዛው ይላል በተደጋጋሚ። ከዛ ሰዎች ተናገሩ። ይሄ ነገር የሚያደርገው ፔጆች እኮ ችግር እያመጡ ነው። ቆይ ልነግርህ ነው። በዚህ መሀል ነው የምልህ፣ በዚህ መሀል ይሄን ነገር የሚያደርገው ጆን ዳንኤል ነው ብለው ሲሉ ከኔ አታነካኩኝ እኔ የለውበትም ምናምን ብሎ ላሽ ማለት ፈለገ። አንተ እሱ ሳይመጣ እንደዚህ አይነት አቢዩዚቭ ነገሮች አልነበሩ። ይሄ የቅናት ነገር እንደነበረ የሚያሳይ ነገር ነው። የቅናት ነገር አለ፣ ያልቆመ ነገር አለ። በፊት የጣልካትን አውት ሻይን ስታደርግ ጀለሲ ነገር ይመጣል ብዬ አስባለሁ። እና ብዙ ነገር በሴት በኩል ባለው በሪሌሽንሽፕ ባለው ጆን ዳንኤል ጥሩ ሰው አይደለም ለሴት ልጅ። ይህን ፋክት አድርጌ ነው የምናገር አይደለም። ካየ ነው ባየሁት ነው የምናገረው። ግን አሁን አሜሪካ ከተቀየረ በኋላ እኮ የብዙ ሰው ፔጅ ችግር እያመጣ ነው። ቪዲዮ ያወርድብሃል፣ ፎሎወር ይቀንስብሃል፣ ዋርኒንግ ይሰጥሃል። አሜሪካ አይደለም ያሉት አባቴ እና ነው። ግን የሁሉም ሀገር የሌላው ሀገር አካውንት እኮ አልተቀየረም። ማብራዳ በቪፒኤን እኮ ይገባል። አሜሪካ ያለ ነው እንጂ የእናንተ ምንም ችግር የለውም እኮ ማብራ። ፍርዱ አሪፍ እንዲሆን ጆካ ባልከው እየቀነሰ ነው። ዮኒ እሱ ላይ የሁሉም ሀገር ጆካ ፍርዱ አሪፍ እንዲሆን ማለት ነው። ሁለቱም ይምጡ በማለት ቢመጡ ደስ ይለኛል። አሁንም ግን እኔ በደንብ አድርጌ በማየው ነገር ባየሁት ነገር ለሴቶች ምንም አይነት በፎንቃ ደረጃ ስማቸው እንኳን እንዲጠራ አይፈልግም። ማናት ያንተ ሲባል ማውራት አለብን እዚህ ጉዳይ ላይ ነው እንጂ ስለ የእሷ አዲስ አበባ ወይ አይ ጆከር፣ እኔ ጥያቄ አለኝ እዚህ ላይ ማለትም የደረሰ ቮይስ ሜሴጅ አለ አይደለ? እሱን የላከልህ ሌላ ሰው ነው የላከልህ? ከሌላ ሰው ነው የደረሰኝ። ከሌላ ሰው ነው የደረሰ አይደል? ለምን ከእሱ አልደረሰህም? እርግጠኛ ለሱ ነው ያደረገችለት አይደለ? ማለቴ እሱ ጋር እኔ አልደዋወልም ማለት እኮ አንተ አሁን ይኸውልህ፣ ተባረክልኝ። አሪፍ ጥያቄ ነው። እሷ የራሷን ነው ይዛ የወጣችው። የደረሰባትን በፎቶ ማስረጃ ነው ይዛ የወጣችው አይደለ? ፎቶ ማስረጃዋን ይዛ ነው የወጣችው። እሱም በዚህ ደረጃ ከሆነ በሰው ከሚልክልህ ዋይኖት ራሱ ብቅ ብሎ በዚህ ሰዓት እንዲያርጋኛለች፣ እንደዚህ ሆና ቤቴ ትመጣ ነበረ፣ እንዲታረግ ነበረ ብሎ ለምን አልተናገረም? ለምን ማለት በሁለተኛ በሶስተኛ ሰው ከሚልክልህ ብዬ ነው ይሄን ማስረጃ። ምክንያቱም አንድ ነገር ሲላላክ በዚህ ዘመን ብዙ አይነት ነገር ይሰራል። ሁለተኛ ነገር አንተ ባየኸው ማስረጃ መሰረት ማለት ነው አንተ ያንን ነገር አምነህበታል። እኔ አሁን ለምን መሰለሽ እኔ ግልጹን የምነግርሽ ነገር ጆንም በጃኒ ልክ አውቀዋለሁኝ፣ ጃኒንም እኩል ለማውቃቸው ለእኔ እኩል ናቸው። በዚህን ሰዓት ጃኒ ይዛም የወጣቸው ነገር ላይ ጆን ዳንኤልም በሌላ በኩል የደረሱ መረጃዎች ለነዛ ነገሮች ሁለቱም ለእኔ አሁን ውሳኔ ላይ አይደለም፣ መካከል ላይ ነው ያለሁት። ገብቶሻል የምልሽ ነገር አሁን ይኸውልሽ ላስረዳሽና ግልጽ አድርጌ ላስረዳሽ። አዳምጪኝ እና ይሄ የስልክ ልውውጥ የነበረው ጎንደር በነበረችበት ጊዜ ከአዶናይ ተደብቃ እንዳናገረችው ነው። በቃ ይሄን ነገር ሰው ነው አይደለ? የእሷን እኮ ሰምተናል፣ በቪዲዮ አውጥተዋል ሚዲያ ላይ። ሰው ነው አይደለ? ሌላ ጥያቄ ሊነግር ይቻለ ጆከር፣ እኮ ግራ የገባው ነገር ጆከር ልጠይቅ። አንተ አሁን ማለት ነው በሁለቱም መሀል ላይ ነህ አይደል ያለኸው? እኔ በሁለቱም መካከል ያለው። አዎ፣ የደማን ነው ወይንስ የስልክ ልውውጥን ነው የምታስበልጠው?
የደማ የተቀጠቀጠ የተደበደበ ሰው በፎቶ ማስረጃ የመጣ በቪዲዮ ለኔ እንደሱ ብለሽ ከጠየቅሽ ሴት ልጅ ነች። ፔጁ ላይ ተናግሯል። ስለዚህ ይኸውልህ አንተ ማስበለጥ ያለብህ የፔጁን አሰማን፣ እስኪ የፔጁን አሰማን። ሴት ልጅ ነሽ። ሴት ልጅ እስከሆነች ድረስ በደረሰባት ነገር ከሴት ነው ቀድሜ ነው። ግን አሁን እሱ ሞቶ ስላልተናገረ እኔ የምጠብቀው አሁን ከሁለቱም አፍ ዛሬ ከሁለቱም አፍ እጠብቃለሁ። ከሁለቱም የሚሰማውን ሰምቼ መወሰን ያለብን እኛ እኮ ሚዲያ ላይ ነው ያለን። በተለይኛ ብዙ ነገሮችን እንሰማለን፣ እናያለን። በውስጥ እኮ ለሚዲያ የማይበረከቱ ብዙ መረጃዎች ይደርሱናል። በሚስጥር እሷና እሱ ፌስታይም የተነጋገሩ